አዋቂው መቼ ነው የምትሰግጠው? እባክህ ሰግጥ እስኪ አትሰግጥ እስኪ እውቅና ይበቃል። እስካሁን አውቀሃል እኮ አውቀህ የታባህ ደረስ። እስኪ ሰግጥ ድድብ በል እስኪ። አሁን እግዚአብሔር ነው እያወቅ እንዳላወቅሁን እስኪ። በሙሉ የመዝገብ ስሙ አዶናይ ብርሃነ ኃይለ ሚካኤል ትናንትና ምሽት በቁጥጥር ስር መዋሉ ይታወቃል። ፌዴራል ፖሊስ ለምን በቁጥጥር ስር እንደዋለውና ምክንያቱን ይፋ አድርጓል። አዶናይን በርታ ይዞ ሰግጥ ማንንም እንዳትሰማ ሲሉ የነበሩ ነዩ ጩፋ ቀጣይ ተረኛ ሊሆኑ ይችላሉ የሚሉ መላምቶች በስፋት እየተሰራጩ ነው። ለመሆኑ አዶናይ የት ነው በቁጥጥር ስር እየዋለው? ፖሊስ ምክንያቱን እንዴት ገለጸ? ከአዶናይ ስር ጀርባ የነበረው ሁኔታ ምን ይመስላል የሚለውን በዝርዝር እንነግራችኋለን። ከዚህም ባለፈ ከሶፎንያስ ዋሲሁን ጋር በተገናኘ ቀውስ ውስጥ ገብቶ የነበረው አሻም ቴሌቪዥን በይፋ ተዘግቷል። የምንሰማው ሌላኛው መረጃችን ነው። ከአዶናይ በርካታ 3 ሚሊዮን ተከታዮች ነበሩት። ነገር ግን ከስሩ በኋላ ማንም ኃላፊነት ሊወስድ የሚችለው ሊጠይቅ የሚችል ሰው አለመኖሩ ግን እያስገረመ ነው። ለማንኛውም ፖሊስ ግን ከህዝቡ አድናቆትን እየተሰጠው ነው። የተፈጠረው ነገር ምንድነው? እንደሚከተለው ባጭሩ ነግራችኋለሁ። አዶናይ ሜክሲኮ አካባቢ በሚገኘው የፌዴራል ፖሊስ ጣቢያ ማቆያ እንደሚገኝ መረጃዎች እያሳዩ ነው። አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩት 5 ተጠርጣሪዎች በቁጥጥር ስር በዋሉበት የወንጀል ጉዳይ ጋር በተያያዘ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን ተጠቀሙ በተለይ ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራት እንዳያከናውን በተቃራኒ በትውልዱ ላይ ርካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረው ምርመራ አጠናክሮ ይቀጥላል ብሏል። ሌሎች ሰዎችን በተጨማሪ በቁጥጥር ስር ሊውሉ እንደሚችሉ እየተገለጸ ነው። ከዚሁ ጋር አስነዋሪ አለባበስ ከተባለው ጋር ከዚህ በፊት ወንጌላዊት ገብረ እንድርያስ በርሄ ወይም ኤቫን፣ በረከት ጸጋይ፣ ጅፋር መቅድም፣ ደረጀ መንግስቱ፣ ግሩም ገዛኸኝ ቀጨኔና ዮሐንስ መኮንን ኃይለማርያም የተባሉ በቁጥጥር ስር ውለው እንደነበረ ይታወቃል። በቲክቶክ ክሬቲቭ አዋርድ ጂ ፓወር 2025 አዶናይ መኪና ሲያሸንፍ ዩቲናስ ሁለተኛ ሆና መጨረሷ ይታወቃል። ይሁንና ወንዶቹ የሴት አለባበስን ለብሰው መምጣታቸውን ተከትሎ ኢትዮጵያውያን ቅሬታቸውን ሲገልጹ ነበር። ፌዴራል ፖሊስ ግን ይሄ መልካም ስነ ምግባር በተቃራኒ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ማሳየት ነውር ነው፣ እርምጃ ወስዳለሁ እያለ ነው። ይህን ተከትሎ በርካቶች አዶናይን ሰግጥ ፈምስ ማንንም እንዳትሰማ በማለት ሲያበረታቱ የነበሩ ሰዎች እንዳሉ የሚታወቅ ነው። ምናልባት ምርመራው እነሱ ጋር ይደርሳሉ የሚለው ጉዳይም እንዲሁ እየተጠበቀ ያለ ነገር ነው። እንደውም ማብዛት ይችላሉ ግጥ ይላሉ። እንደውም እስከሚሳካላቸው ድረስ አያቋርጡ። እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። የኢትዮጵያ ማህበራዊ ሚዲያ ከሰሞኑ ቀውስን እያስተናገደ ይገኛል። በተለይ 2025 ቲክቶክ ክሬቲቭ አዋርድ ወይ ደግሞ ጂ ፓወር የቲክቶክ ክሬቲቭ አዋርድ ከተከናወነ በኋላ በርካታ ቅሬታና ተቃውሞችን ሲያስተናግድ ቆይቷል። ይህ የኢትዮጵያን ሴት ባህልና ወግ ያልጠበቀ ስነ ስርዓት ነው የሚሉ ተቃውሞች ተሰምተዋል። ይህን ተከትሎ በርካቶች ማለት ነው በተለይ ጆሲ የሴት የወር አበባን ለመግለጽ ነው በሚል ቀይ ሙሉ ልብስ መልበሳቸው፣ ከዛም ባለፈ የሴት ቦርሳ ለብሰው የተገኙ ቲክቶከሮች ነበሩ። እንደነ ኤቫን አይነት ደግሞ የኢትዮጵያ ወግ ባህልና ሴትን የማይገልጽ አለባበስ ለብሰው የተገኙ ሰዎች ነበሩ። የኢትዮጵያ ማህበራዊ ሚዲያ ተጠቃሚዎች መንግስት በዚህ ደረጃ ነባሩ ሴት ባህልና ወግ እንዲሁም ስርዓት ሲጣዝም ማለት ቀጣይ ትውልድን መግደል ነው የሚል ተቃውሞዎች በስፋት ሲስተናገዱ ነበር። መንግስትም እንግዲህ ይህን ተከትሎ ቲክቶከሮችን በቁጥጥር ስር አውሎ ምርመራ ጀምረዋል። ከ5 በላይ ሰዎች የጂ ፓወር ቲክቶክ ክሬቲቭ አዋርድ አዘጋጆች እንዲሁም ደግሞ በአለባበስን ተከትለው በቴሌቪዥን እየታዩ ያሰራጩ ሰዎች በቁጥጥር ስር ላይ አውሎ ነበር። በርግጥ በቁጥጥር ስር ለመዋል ጫፍ ላይ ናቸው ተብለው ከተጠቀሱ ሰዎች መካከል አንዱ አዶናይ እንደነበረ የሚታወቅ ነው። አሁን ነገሮች ከረፈዱ በኋላ አዶናይና ጃኒ በቁጥጥር ስር መዋላቸው በርካቶችን አስደንግጧል። አዶናይና ጃኒ በቁጥጥር ስር የዋሉት ለምንድን ነው? ታስረው የሚገኙትስ የት ነው? ስለነሱ የተሰማው መረጃ ምን ይመስላል የሚለውን ደግሞ እንገራችሁ።
ከቲክቶክ ስራዎቹና ስግጥ ፍምስ በሚለው ትሬንድ የሚታወቁ አዶናይ እንግዲህ ሮብ ማምሻው መጸጥ ኃይሎች በቁጥጥር ስር መዋሉ ተሰምቷል። በሳምንት ከባህል ያፈነገጠ አለባበስ ለብሳቸዋል የሚል በርካታ ተከታይ ያላቸው ቲክቶከሮች ታስረዋል። ሮብ ደግሞ አዶናይና ጃኒ ታስረዋል። አዶናይና ጃኒ እንግዲህ ቅርበት ያላቸው ቲክቶከሮች እንደሆኑ ይታወቃል። አዶናይ በተለይ ጃኒ ከውጭ ሀገር ከመጣው በኋላ ሳትንቀኝ ሳትጸየፈኝ ከነሙሉ ማንነቴ የተቀበለችኝ ድንቅ ሰው ነች የሚል አስተያየት ሰጥቶ እንደነበረ ይታወቃል። በነገራችን ላይ ጉዳዩ ላይ ፌደራል ፖሊስ ምንም ያለው ነገር ባይኖርም ሁለቱ ቲክቶከሮች ግን ሜክሲኮ በሚገኝ የፌደራል ፖሊስ ማቆያ ቤት እንደሚገኙና ለጥያቄ ተጠርተው በዛው እንደሚገኙ ተሰምቷል። በእርግጥ አዶናይ ሰግጥ ፈምስ ማንንም እንዳትሰማ የሚል አቋም ሲያንጸባርቅ ነበር። ከዛም በኋላ እንግዲህ እነ ሰራዊት ፍቅሬን ጨምሮ ትልቅ አርቲስቶች በተገኙበት ሁኔታና እጅግ ተቃውሞ እያስተናገደ የሚገኘው ሰራዊት ፍቅሬ በሚገኝበት የሰግጥ ፈምስ ቱር በኢትዮጵያ ለማድረግ እንቅስቃሴ ጀምሮ ነበር። በርካቶች ግን የትውልድን መግደል ነው፣ ቢያንስ እነሱ ልጆች ናቸው፣ ሰራዊት ፍቅሬ ግን መግለም ማግኘት ብሎ ነው እዚህ ክስተት ውስጥ የገባው በሚል ተቃውሞ ሲያስተናግድ ነበር። ለማንኛውም ወደ ባህር ዳር፣ ወደ ሐዋሳ፣ ወደ መቀሌ ወይም ወደ አዳማ ከመጣነ አዶናይ በቁጥጥር ስር ሊውል ይገባል። ሰግጥ ፈምስ ማንንም እንዳትሰማ ማለት አትማር፣ ለህግ አትታዘዝ፣ ሀገርህን አትስማ፣ ስለ ባህል አትጨነቅ የሚል ህገወጥ ድርጊት ነው። ይሄ ደግሞ እጅግ አደገኛ ነው በሚል በርካቶች መንግስት አንድ ነገር እንዲያደርግ ሐሳብ አስተያየታቸውን ሲሰጡ ነበር። አሁን መንግስት ለዚህ ምላሽ ሰጥቷል እያሉ ነው። በእርግጥ አዶናይ እዚህ ግባ የሚባል ስራ ሳይሰራ ወጣቱን ትውልድ በስሜት ብቻ በማነሳሳትና ራሱን በማጋለጥ ካናዳ በነበረ ጊዜ የገባበትን ህይወት ወደ ኢትዮጵያ በመጣ ያሳለፈውን ውጣ ውረድ በመንገር ብቻ ወጣቶችን ስሜታዊ በማድረግ ኢትዮጵያውያን ለህግና ለፍትህ እንዳይታዘዙ እያደረገ ነው። መንግስት ይህን ነገር ማስቆም አለበት የሚል ጥሪም ሲቀርብ ነበር። ይህን ጥሪ ተቀብሎ እንግዲህ መንግስት አዶናይን በቁጥጥር ስር አውሎታል። ለመሆኑ አዶናይ ከቁጥጥር ስር ከመዋሉ ጀርባ እነማን ይገኛሉ? ይጩፋስ በዚህ የቁጥጥር ስር ለመዋል የነበረው ሚና ምን ይመስላል የሚለውን ቀጥሎ ልንገራችሁ። አዶናይ ወደ ኢትዮጵያ ልብ ውስጥ ለመግባት በርካታ ሀሳቦችን አንስቷል። የመጀመሪያው የግል ህይወቱን ወይ ደግሞ ግላዊ ሚስጥሩን በይፋ ለህዝብ ማሳወቁ አንዱ እንደነበረ የሚታወቅ ጉዳይ ነው። ከዛም በኋላ እንግዲህ ዲቻ ቦይስ የተሰኙ ወጣቶችን በመያዝ ወደ ይጩፋ አምርቶ ነበር። እናም ሰግጥ ፈምስ ደድብ ለበረከት፣ ሰግጥ ለበረከት ፈምስ የሚል ሀሳብ ተናግሮ ነበር። ይህ ደግሞ ወጣቶች ትልቆችን እንዳያከብሩ ለሃይማኖታቸው ታዛዥ እንዳይሆኑ አድርጓል የሚል እጅግ ጥልቅ ትችት ሲያስተናግድ እንደነበረ ይታወቃል። ትናንትና አዶናይ ደጋግሞ በለቀቃቸው ቪዲዮዎች ግን ዳግም ለስር አድርገውታል ተብሎ ይገመታል። ምክንያቱም ከዚህ በፊት እርሱ አንድም ያለው ነገር አልነበረም። ከዛ በኋላም እንግዲህ ሰግጥ ፈምስ የሚለው ቃል እጅግ ተቃርኖ እያስተናገደ ስለሆነ ቢቀርብን ይሻላል አንጠቀምም ብሎ ነበር። ይጩፋ ድጋሚ ከጠራው በኋላ እንግዲህ እጅግ አበረታቶታል። አንተ ሰግጥ ፈምስ ሳይሆን ስግጥ ፍምስ ነው፣ እንደው መሰጋገጥ መፈመስ ነው ያለበት፣ ስግጥ የሚለው በቂ አይደለም የሚል አበረታቱት ነበር። አዶናይም ተመልሶ እንግዲህ ስግጥ ፍምስ አይደለም መሰጋገጥ መፈመስ የሚለውን መከተል አለብን የሚል ሐሳብ አንጸባርቋል። ይህን ሐሳብ ካንጸባረቀ ማግስት ጀርባ እንግዲህ የጃኒ እና እሱ በቁጥጥር ስር ውለዋል። በነገራችን ላይ ጃኒ ከሰሞኑ ወደ ቢሾፍቱ በማቅናት ከ6000 በላይ የሚከፈላትን አንድ ሆቴል አስተናጋጅ ደሞዙ 1000 ነው በሚል ለእርሷን ልናፈምሳትና ድጋፍ እናድርግላት በሚል በይፋ መምጣቷ፣ ነገር ግን የሰራተኛዋ ደሞዝ ከ6000 ብር በላይ መሆኑ ሌላኛው አነጋጋሪ ጉዳይ እንደነበረ የሚታወቅ ነው። የሆነ ሆኖ አሁን አዶናይ በቁጥጥር ስር ውሏል። ነገር ግን አዶናይ ጀግና በርታ ማንንም እንዳትሰማ ሲል የነበሩ ሰዎች አሁን የት ነው ያሉት? ምን ድጋፍ እያደረጉለት ነው የሚለውን እንንገራችሁ። በነገራችን ላይ በኢትዮጵያ ውስጥ የመጀመሪያው ነገር አለመታሰር ዋናው ነው። ከዛ ውጭ ፖለቲካም አርቲስትም አክቲቪስትም ቲክቶከርም ቢሆን ከታሰረ መረሳት አንዱ ጣፈንታ ነው። ከነዚህ ውስጥ አንዱ የነ ጆን ዳንኤልን ጉዳይ ማንሳት እንችላለን። ጆን ዳንኤል ከታሰረ በርካታ ጊዜያት ቢያልፉም አንድ ሰው እንዲፈታ ወይም ምንም ጥሪ ሲያደርግ አልሰማንም። አሁንም አዶናይ ከወደ በእስር ገብቷል። አድናቂዎቹ ግን መታሰሩን እንቃወማለን። አዶናይ በባህሪው ጨዋ ሃይማኖተኛና ፍሬሃ እግዚአብሔር ያለው ወጣት ነው። ሰግጥ የሚለውን ቃል ከስድብነት አላቆ ወደ ተሻለ ትርጉም ለዓላማ መትጋትና ትኩረት መስጠት ያመላከተ የሰጠ ወጣት ነው እያሉ ነው። ከውድቀት ወይም ከታችነት ስሜቱና ከሱ ተላቆ ተነስቶ የተሻለ ደረጃ ላይ በመድረስ ለወጣቱ ትውልድ መነቃቃትን የፈጠረ ጎበዝ ነው እያሉ ነው።
በእርግጥ አንዳንዶቹ ግን እግዚአብሔር ይመስገን አዶናይ ዛሬ አመሻሽ ከርቸሌ ከነግብረ አበሮች ገብቷል ሲሉ ደግሞ በተቃራኒ ሐሳብ አንስተዋል። እንግዲህ መንግስት ሆይ ማንንም አትስማ፣ መንግስት እያሉ የሚጮሁትን ትምህርት ሚኒስቴር የሚሉ ያልተማሩ አላቂዎችን አትስማ፣ እንዲሁም ደግሞ ደድቡ ተዋረዱ ብለህ ከስግጥ ፍምስ ወደ ስግጥግጥ ማለት ተሸጋገር ያሉ ለአመጽና ለኃጢአት እውቅና በመስጠት ነው። ይሄ ደግሞ ለአስነዋሪ ተግባር በአደባባይ እውቅና የሰጡ አወናባጂ የእግዚአብሔር ቤት ተኩላዎችና ወንበዴዎችን መለቀም አለባቸው። መንግስታችን እንደዚህ የጸና ይሁን። በእግዚአብሔር ላይ አመጽ፣ በመንግስት ላይ አመጽ በደንብ ብሎ የመከሩ አታመልጡም፣ ትውልድና አትማሩ ብሎ መናገር ግን ነውር ነው እያሉ ነው። ቲክቶከሮቹ አዶናይና ጃኒ በፌደራል ፖሊስ ለጥያቄ ተፈጋለጋላችሁ በማለት በቁጥጥር ስር ውለው ምርመራ ከተደረገባቸው በኋላ ቲክቶክ ክሬቲቭ አዋርድ በሚል በተካሄደው ፕሮግራም ላይ አንዳንድ ቲክቶከሮች ከባህል አለባበሳ ከማፈንገጣቸው በዘለለ አዶናይ መኪና አሸንፏል። ከዚህም በዘለለ እንግዲህ የባህል ዘርፍም አሸናፊ እንደነበር ይታወቃል። በርግጥ የአዶናይ እስር ዋዜማ ላይ የተሰማው ከሶፎንያስ የአዳማ ቅሌት በኋላና አሻም ቲቪ ሶፎንያስ ላይ መግለጫ ከሰጠ በይፋ ከተዘጋ በኋላ ነው። ለመሆኑ ይህ የሚነግረን ምን ነገር አለ? አሻም ቲቪ ዛሬ ጋዜጠኛ ሶፎንያስ ላይ በይፋ መግለጫ ሰጥቶ እንደነበረ የሚታወቅ ጉዳይ ነው። ከመግለጫው አንዱ ጋዜጠኛ ሶፎንያስ ጸበል ሄጃለሁ ብሏል የሚል ነው። ይህን ተከትሎ በርካታ ሰው ግን ጸበል የወንጀለኞች መደበቂያ አይደለም፣ ጋዜጠኛ ሶፎንያስ በፖሊስ ቁጥጥር ስር ሊውል ይገባል የሚል መግለጫ ሲሰጡ እንደነበረ ይታወቃል። ብዙ ውጣ ውረድ ውስጥ የነበረው አሻም ግን ከዚህ ሁሉ ውጣ ውረድና ቀውስ በኋላ በይፋ መዘጋቱ ተሰምቷል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ከተመሰረተ 8 ዓመታት ጀምሮ ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በዜና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃ በቴሌቪዥንና በተለያዩ ማህበራዊ ሚዲያ አማራጮች ያደርስ ቆይቷል ብለዋል ሚዲያው። ይሁን እንጂ አሻም ሚዲያ ትሬዲንግ አክሲዮን ማህበር ስራውን ለመቀጠል አቅም ስለሌላት በቴሌቪዥንም ሆነ በየትኛውም የዩቲዩብ፣ የፌስቡክ፣ የቲክቶክ አማራጮች ከታህሳስ 1 ቀን 2018 ዓ.ም ጀምሮ ሙሉ በይፋ ስርጭት ማቆሟን ለማሳወቅ እንወዳለን ብለዋል። ስለሆነም ከተጠቀሰው ጀምሮ አሻም ሚዲያ መታወቂያ በመያዝ ወይም የሚዲያውን ሎጎ በመጠቀም በየትኛው ሁነት በቅድ ዜና ወይም ፕሮግራም፣ በስልጠና መድረክ፣ ቃለመጠይቅና መሰል ጉዳዮች ላይ የሚሳተፉ ባለሙያዎች የሚዲያ ተቋሙን እንደማይወክሉ ለሁሉም የግልና መንግስታዊ ተቋማት እንዲሁም ግለሰቦች ጭምር በትህትና እናሳውቃለን ብሏል አሻም። ባለፉት 8 ዓመታት ከአሻም ሚዲያ ትሬዲንግ አክሲዮን ማህበር ጋር አብራችሁ ለዘለቃችሁ ለውድ ተመልካቾቻችን ልባዊ ምስጋና እናቀርባለን ብለዋል። በእርግጥ አሻም ከወራት በፊት በነበረው ቀውስ ሰራተኞች ደሞዝ ሊከፈለን አልቻለም በሚል ተቃውሞ አቅርበው ነበር። አሻም ግን የዕቃ ቆጠራ በማድረጋችን ምክንያት ቢሮ ታሸገ እንጂ ስራ አልቆመም ብሎ ነበር። ከዛ በኋላም እንግዲህ ጋዜጠኛ ሶፎንያስን በኮንትራት ቅጥርና ሾፊ ሶ በተሰኘ ቀጥሮ እንደነበር ይታወቃል። ይሁንና ሶፊ በአዳማ ከተፈጠረው ክስተት በኋላ አሻም ቲቪ በይፋ መግለጫ ሰጥቶ ከሶፎንያስ ጋር ተለያይቷል ብሎ ነበር። ይሁንና ይህን ካለ በኋላ አሻም በደቂቃዎች ልዩነት ውስጥ አሻም ከህዝብ ጋርና ከስርጭት በይፋ ተለያይቷል። የኢትዮጵያ እንግዲህ በማህበራዊ ሚዲያ ሰፊ ለውጥ ውስጥ የምትገኝ ሀገር ነች። አሁን ከአዶናይ፣ ከጃኒ፣ ከሶፎንያስና ከአሻም ጋር የተፈጠረውና እንዲሁም ቀደም ሲል ከነጆሲና ከነየባን ጋር የተገናኘው ሌላኛው የማህበራዊ ሚዲያ ውጥረት አንዱ ጉዳይ አነጋጋሪ ሆኖ ቀጥሏል። በጉዳዩ ላይ የሚፈጠሩ ሌሎች ነገሮችን አዲስ መረጃ ይዞ ይመለሳል። ያሁኑን ግን አበቃን። መልካም ጊዜ